ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን ተመልካቾቻችን እንደምን አላችሁ? ከሀገር ውስጥ እንዲሁም ከባህር ማዶ የመራረጥናቸውን ዜናዎቻችንን ይዘንላችሁ ቀርበናል። ዜናውን ወደ እናንተ እያደረስኩ ነው አክሊል ሂሩት አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ቀዳሚ ወዳደረግነው ዜና ስናልፍ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መንግስት ለሰላም እንዲሁም አምራች ኢንዱስትሪና ልማት የሰጠውን ትኩረት አጠናክሮ ይቀጥላል ሲሉ ገለጹ። ምክትል ጠቅላይ ሚኒስትሩ በጎንደር ከተማ ሶስተኛውን የኢትዮጵያ ታምርት እኛ ምንሸምት ንቅናቄ ኤክስፖ መርቀው ከፍተዋል። አቶ ተመስገን ጥሩነህ በኤክስፖ ላይ ባስተላለፉት መልእክት ጎንደር እንደ ሀገር ልዩ ትኩረት በተሰጠው የአምራች ዘርፍ ልማት ላይ በትኩረት እየሰራች መሆኗን ገልጸዋል። የአማራ ክልል በችግር ጊዜ የልማት አርበኛ ሆኖ ለመቀጠል ጎንደር ምስክር ናት ያሉት ምክትል ጠቅላይ ሚኒስትሩ የትናንት የዛሬና የነገ ስልጣኔ መገኛ የአምራች ኢንዱስትሪ ኮሪደር እየሆነች መሆኗንም ገልጸዋል። ጎንደር እንደ አዲስ እየተወለደች እየተሰራች እየፈካች ናት ያሉት ምክትል ጠቅላይ ሚኒስትሩ ህዝቡም ከፍተኛ የልማት ፍላጎት እንዳለውና ከዚህም የሚያደናቅፈውን እንደማይፈልግ ገልጸዋል። በኤክስፖ የክልሉ ርዕሰ መስተዳድር አረጋ ከበደና የኢንዱስትሪ ሚኒስተር መላኩ አለበልን ጨምሮ የፌዴራልና የክልል ከፍተኛ የስራ ኃላፊዎች ተገኝተዋል። በአዲስ አበባ ከተማ አስተዳደር የተደራጁ 996 የታክሲ ተራ አስከባሪዎች ከዛሬ ግንቦት 26 2017 ዓ.ም ከቀኑ 8 ሰዓት ጀምሮ ወደ ስራ እንዲገቡ ተገልጿል። ከ87 በላይ በሚሆኑ ኢንተርፕራይዞች የተደራጁት ተራ አስከባሪዎቹ ለ2 ዓመት የስራ ዘመን ያገለግላሉ ተብሏል። የአዲስ አበባ ትራንስፖርት ቢሮ ኃላፊ አቶ ያብባላ አዲስ የሰለጠኑ ተራ አስከባሪዎች ሴቶችና አካል ጉዳተኞችን ያካተተ መሆኑን ገልጸዋል። የአዲስ አበባ ከተማ ሰላም ጸጥታና አስተዳደር ቢሮ ኃላፊና የግብረ ኃይሉ ሰብሳቢ ወይዘሮ ልዲያ ግርማ በበኩላቸው ተራ አስከባሪዎቹ ከትራንስፖርት አገልግሎቱ ጋር በተያያዘ የሚያጋጥመው ከታሪፍ በላይ ማስከፈል፣ ከልክ በላይ መጫንና ሌሎች ችግሮች እንዲፈቱ እንዲሁም በስነ ምግባርና በኃላፊነት ስሜት እንዲያገለግሉ ስልጠና ተሰጥቷቸዋልም ብሏል። በምክትል ከንቲባ ማዕረግ የአዲስ አበባ ስራና ክህሎት ቢሮ ኃላፊ አቶ ጥራቱ በየነ በመዲናዋ የሚገኙ ስራ ፈላጊ ወጣቶች፣ ሴቶችና አካል ጉዳተኞች በትራንስፖርት ዘርፍ ያለውን የስራ እድል በመጠቀም በተርሚናሎች ላይ የተደራጁና ህጋዊ አገልግሎት እንዲሰጡ ለአንድ ሳምንት ስልጠና ሲወስዱ መቆየታቸውን አንስተዋል። የታክሲ ተራ አስከባሪ ማህበራቱ ከገቢያቸው 20% ለመንግስት እንዲሰጡ የሚያስገድድ ደንብ አጽድቋል። የተርሚናል አገልግሎት አሰራርና ቁጥጥር የተሰኘው ደንብ ኢንተርፕራይዝ ተብለው የተሰየሙት ማህበራት የሚደራጁት በከተማዋ የስራና ክህሎት ቢሮ መስፈርት መሰረት መሆኑ ተገልጿል። ደንቡ ማህበራቱ ዝግና መደበኛ የባንክ አካውንት እንዲከፍቱና ከ2 ዓመት በላይ ወደ ሌላ የስራ ዘርፍ እንዲሸጋገሩ ግዴታ ይጥላሉም ተብሏል። በተጨማሪም ኢንተርፕራይዞቹ 30% የግዴታ ቁጠባ በመቆጠብ 50%ን በተንቀሳቃሽ የባንክ ሂሳብ ማስቀመጥና የ1 ዓመት የስራ ውል መፈረም እንዳለባቸውም ደንቡ ያስቀምጣል። ከዚህ ቀደም በዘርፉ ለ15 ዓመታት ሲሰሩ የቆዩ ኢንተርፕራይዞች የገቢና የስራ ክፍፍል የፍትሐዊነት ችግር እንደነበረባቸውና አሁን ላይ ወደ ሌላ ዘርፍ እንዲሰማሩ ክፍት የስልጠናና የስራ እድል እንደፈጠረላቸውም ተገልጿል። ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 4ኛ ዓመት የስራ ዘመን 33ኛ መደበኛ ስብሰባ 3 ረቂቅ አዋጆችን አጽድቋል። የኢትዮጵያን ኢኮኖሚያዊ ራዕይ ለማሳካት የአረብ ባንክ ለአፍሪካ ኢኮኖሚ ልማት የ49 ሚሊዮን 550 ሺህ ዶላር የሚገመት የፋይናንስ ድጋፍ ብድር ማቅረቡን የመንግስት ዋና ተጠሪ ሚኒስተር ዶክተር ተስፋዬ በልጅጌ አስታውቀዋል። ብሌን ተሾመ ዝርዝር አላት። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 4ኛ ዓመት የስራ ዘመን 33ኛ መደበኛ ስብሰባ 3 ረቂቅ አዋጆችን አጽድቋል። የኢትዮጵያ ኢኮኖሚያዊ ራዕይ ለማሳካት የአረብ ባንክ ለአፍሪካ ኢኮኖሚ ልማት የ49 ሚሊዮን 550 ሺህ ዶላር የሚገመት የፋይናንስ ድጋፍ ብድር ማቅረቡን የመንግስት ዋና ተጠሪ ሚኒስተር ዶክተር ተስፋዬ በልጅጌ አስታውቀዋል። በብድር በተገኘው ገንዘብ የሚተገበረው ፕሮጀክት በግብርናና ኢንዱስትሪ ፓርኮች፣ በአካባቢ መስኖ አውታሮችን ለማስፋት፣ ለባለሙያዎች አቅም ግንባታ ድጋፍ ለማድረግ፣ የግብርና ምርትና ምርታማነትን ለማሳደግ ያለመ መሆኑን አስታውሰዋል። በድጋፉ 8000 ሄክታር የመስኖ ቦይና የውሃ ማቆሪያ ማሰራጫ መስመሮችን ግንባታ ጨምሮ ሌሎች የልማት ስራዎችን በትኩረት ይከናወናሉ ብለዋል። ፕሮጀክቱ ወጣቶች በግብርናው ዘርፍ እንዲሳተፉና የስራ እድል ለመፍጠር ሰፊ እድል እንደሚኖረው ተናግረዋል። ብድሩ በሁለት መንገድ ተከፍሎ ፈሰስ እንደሚሆን ገልጸው በመጀመሪያው ዙር
$20 ሚሊዮን ይለቀቃል ነው ያሉት። ጥቅም ላይ ባልዋለውና ተመልሶ ባልተከፈለው በአመት 1.5 በመቶ የሚደርስ ወለድ እንደሚከፍል አስታውቀዋል። በሁለተኛው ዙር $29,550,000 ፈሰስ የሚሆን ሲሆን ጥቅም ላይ ባልዋለውና ተመልሶ ባልተከፈለው በጀት በአመት 2.75 በመቶ የሚደርስ ወለድ የሚከፈል ይሆናል ነው ያሉት። ብድሩ የ5 አመት የችሮታ ጊዜን ጨምሮ በ20 አመት ተከፍሎ እንደሚጠናቀቅና $450,000 እርዳታን ያካተተ መሆኑን አብራርተዋል። ምክር ቤቱም የብድር ስምምነት ረቂቅ አዋጅን በሙሉ ድምጽ አጽድቋል። በተጨማሪም የደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅ ከጸደቁት አዋጆች መካከል ሲሆን የውሃ፣ የመስኖ፣ ቆላማ አካባቢና አካባቢ ልማት ጉዳዮች፣ የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሪፖርትና የውሳኔ ሀሳብ ለምክር ቤቱ አቅርቧል። በመጨረሻ ምክር ቤቱ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ እና በዓለም አቀፍ የልማት ማህበር መካከል ለሴቶችና ልጃገረዶች ጤና የተቀናጀ ጠንካራና በፈጠራና በቴክኖሎጂ የታገዘ አገልግሎት አሰጣጥን ለማሻሻል የሚደረገውን የብድር ስምምነት ረቂቅ አዋጅን ጨምሮ መርምሮ አጽድቋል። የአውሮፓ ህብረት ለኢትዮ ጅቡቲ የንግድ ኮሪደር ስራ $32 ሚሊዮን ድጋፍ ማድረጉ ተገለጸ። የአውሮፓ ህብረት ከዓመታት በፊት ለኢትዮ ጅቡቲ የንግድ ኮሪደር ስራ የሚውልና በትሬንድ ማርክ አፍሪካ በኩል ድጋፍ ባደረገው $32 ሚሊዮን በጀት የተለያዩ ፕሮጀክቶችን እየተሰሩ እንደሚገኝ ትሬንድ ማርክ አፍሪካ አስታውቋል። ስማቸው ታፈረ ዝርዝር አለው። የአውሮፓ ህብረት ከዓመታት በፊት የኢትዮ ጅቡቲ የንግድ ኮሪደር ስራ የሚውልና በትሬድ ማርክ አፍሪካ በኩል ድጋፍ ባደረገው $32 ሚሊዮን በጀት የተለያዩ ፕሮጀክቶች እየተሰሩ እንደሚገኙ ትሬድ ማርክ አፍሪካ አስታውቋል። ትሬድ ማርክ አፍሪካ በአፍሪካ ውስጥ ትልቅ ተቋምና ዋና መቀመጫውን ናይሮቢ አድርጎ በዋናነት በንግድና ሎጂስቲክ ላይ አተኩሮ የሚሰራ መንግስታዊ ያልሆነ ተቋም ስለመሆኑ በኢትዮጵያ የትሬድ ማርክ ዋና ዳይሬክተር አቶ እውነቱ ታዬ ተናግረዋል። በኢትዮጵያና በጅቡቲ መካከል ያለው የጋራ ንግድ ኮሪደር ለማሳለጥ የሚያስችል አስተዳደር እንዲቋቋም ለማድረግ በጋራ እየተሰራ እንደሚገኝም አስታውቀዋል። ለዚሁ ስራ የሚውል በጠቅላላ በአውሮፓ ህብረት በኩል ከተሰጠው $32 ሚሊዮን በተጨማሪ ከፈረንሳይ ልማት ኤጀንሲ $1,600,000 ድጋፍ ስለመደረጉም አንስተዋል። ከዚህ ሌላም ከሌሎች በርካታ ድጋፍ ሰጪ ተቋሙ ራሱን ከማዕከላት በሚያገኘው ገቢ በርካታ ከዚሁ ጋር የተያያዙ ስራዎች እየተሰሩ እንደሚገኙ ገልጸው ይህንም ተጠናክሮ ይቀጥላል ብለዋል። ዋና ዳይሬክተሩ አክለውም የኮሪደር አስተዳደሩን ጨምሮ ለዲጂታል ስርዓትና በሀገር መካከል በተለይም የአፍሪካ ቀንድን ለማስተሳሰር የሚያስችሉ እንቅፋቶችን ለማንሳትና የንግድ ግንኙነትን የበለጠ ለማሳለጥ የተሳለጠ እንዲሆን ለማድረግ ያለመ መሆኑን ገልጸዋል። ድጋፍ ከተደረገው ገንዘብ ላይም የኢትዮጵያ በኩል የንግድና ሎጂስቲክ ዘርፍ ላይ በርካታ ስራዎች እየተሰሩ እንደሚገኙም ተናግረዋል። ከእነዚህም ውስጥ ተመርቀው አገልግሎት እየሰጡ ያሉ፣ ገና በሂደት ላይ የሚገኙ እንዲሁም በቅርብ ጊዜ ውስጥም ይመረቃሉ ተብለው የሚጠበቁ በርካታ ፕሮጀክቶች መኖራቸውንም ተናግረዋል። የኢትዮ ጅቡቲ የንግድ ኮሪደር 15,000 በላይ የጭነት ተሽከርካሪዎችን የሚያስተናግድ ሲሆን የትራንስፖርትና ሎጂስቲክ ሚኒስቴር እና በጅቡቲ የመሰረተ ልማትና ጉልበት ሚኒስቴር የኮሪደር አስተዳደር ባለስልጣን ለመመስረት የሚያስችል ስምምነት ባለፈው ሚያዝያ ወር ላይም አድርገዋል። ትሬድ ማርክ አፍሪካ የቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለቀጣዩ 8 ዓመታት ተቋሙን በቦርድ ሊቀመንበርነት እንደሚመሩት በመስከረም ወር መጀመሪያ ላይ መሾማቸው ይታወሳል። ቢል ጌትስ ካለው $200 ቢሊዮን ሀብት ውስጥ አብዛኛውን ለአፍሪካ ሊሰጥ መሆኑን በአዲስ አበባ ቆይታው ተናገረ። የማይክሮሶፍት መስራች ቢል ጌትስ በቀጣዮቹ 20 ዓመታት ካለው ሀብት ውስጥ አብዛኛውን በአፍሪካ የጤናና የትምህርት አገልግሎቶችን ለማሻሻል እንደሚያውል ተናግሯል። ቁም ነገር ሽፈራው ተጨማሪ አላት። የ69 ዓመቱ ባለጸጋ በጤናና ትምህርት የሰው ልጅን በማውጣት አፍሪካ ውስጥ እያንዳንዱ ሀገር በብልጽግና ጎዳና ላይ መሆን አለበት ብሏል። ቢል ጌትስ ባለፈው ሳምንት እሁድ ግንቦት 24 2017 ዓ.ም በአዲስ አበባ በብሔራዊ ቤተመንግስት በተካሄደው ስነ ስርዓት የሀገሪቱን ታላቅ የክብር ኒሻን ሽልማት በጠቅላይ ሚኒስትር ዶክተር አብይ አህመድ ተሸልሟል። ቢል ጌትስ በአዲስ አበባ ከተማ ባደረገው ንግግር አፍሪካውያን ወጣት ፈጣሪዎች ሰው ሰራሽ አስተውሎትን በምን አይነት መንገድ በመጠቀም በአህጉራቸው የጤና አገልግሎትን ማሻሻል እንደሚችሉ እንዲያስቡ አሳስቧል። ቢል ጌትስ ከ20 ዓመታት በኋላ $200 ቢሊዮን ይደርሳል ተብሎ ከሚጠበቀው ሀብቱ ውስጥ 99 በመቶ ለመስጠት ማቀዱን ያስታወቀው ባለፈው ወር ነበር። የባለ ሀብቱ ቢል ኤንዳ ሚላንዳ ጌትስ ፋውንዴሽን በ2045 ስራውን ያጠናቅቃል። የባለ ሀብቱ ቢል ኤንዳ ሚላንዳ ጌትስ ፋውንዴሽን በ2045 ስራውን ያጠናቅቃል። በአፍሪካ ህብረት ዋና መስሪያ ቤት በተዘጋጀው ስነ ስርዓት ላይ በቀጣዮቹ 20 ዓመታት ውስጥ ያለኝን ሀብት እንደማካፈል በቅርቡ ቃል ገብቻለሁ። አብዛኛው ገንዘብ በአፍሪካ ውስጥ ያሉ ተግዳሮቶችን እንዲፈቱ ለማገዝ ይውላል በማለትም ተናግረዋል። ከውጪ
ዩክሬን በሩሲያ የፈጸመችውን የድሮን ጥቃት የኃይል መቆራረጥ ማስከተሉን የሀገሪቱ ባለስልጣናት አስታወቁ። በተለይም በዛፖሮዥየ ክልል ሙሉ በሙሉ የኃይል አቅርቦት እንዲቋረጥ ማድረጉንም ገልጸዋል። በኬርሰን ግዛት የተወሰኑ አካባቢዎችም ሙሉ በሙሉ የኤሌክትሪክ አገልግሎት ተቋርጧል ማለታቸውን አርቲ አስነብቧል። የድሮን ጥቃቱ ከፍተኛ ኃይል ተሸካሚ መስመሮች ላይ ከባድ ጉዳት ማድረሱን የዛፖሮዥየ ክልል አስተዳደር ኤቭጌኒ ተናግረዋል። በዚህም ሳቢያ ወደ 600 ሺህ መኖሪያ ቤቶች ላይ የኃይል አቅርቦት ተቆራርጧልም ብለዋል። በተጨማሪም 44 ቁልፍ ማህበራዊ አገልግሎት ሰጪ ተቋማት በዚህ ሳቢያ አገልግሎት መስጠት ማቆማቸውንም ገልጸዋል። ጥቃቱ ሀገሪቱ ሁለተኛ ዙር ድርድራቸው በኢስታንቡል ለማድረግ ከተስማሙ በኋላ የተፈጸመ ሲሆን ዩክሬን 40 የሩሲያ የጦር ጄቶችን አውድሜያለሁ ብላለች። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም